በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች ይህ መጽሐፍ ቅዱሳችንን እናንብብ በሚል ርዕስ በየዕለቱ ከእግዚአብሔር ቃል የምናነብበት የምናሰላስልበትና ሕይወታችንን ከቃሉ አንጻር የምናይበት ፕሮግራማችን ነው። የፕሮግራሙ ዋና ዓላማ ኦርቶዶክሳውያን ክርስቲያኖች በቀጥታ መጽሐፍ ቅዱሳቸውን ከፍተው እንዲያነቡ ቃሉን እንዲያሰላስሉና ከዚያም ውስጥ የሚገኘውን እውነት ይዘው ሕይወታቸውን እንደ ቃሉ እንዲመሩ ለማበረታታት ነው። በዚህ ጩኸትና ጥድፊያ በሞላበት ዓለም ላይ ሁለት አፍ ካለው ሰይፍ ይልቅ ስለታም የሆነውንና ለመንፈሳዊ ውጊያ፣ ለሕይወት መመሪያ፣ ለተግሣጽ፣ ለምክር የሚጠቅመውን የእግዚአብሔርን ቃል ሁላችንም እንድናነብ እግዚአብሔር አምላካችን እንዲረዳን ቅዱስ ፈቃዱ ይሆንልን። እንግዲህ ኦሪት ዘፍጥረት ምዕራፍ 14ን ባለፈው ፕሮግራማችን ላይ አንብበን ነበረ። ዛሬ ምዕራፍ 15ን እንጀምራለን፣ እናነባለን። ነገር ግን ወደዚያ ከመሄዳችን በፊት ምዕራፍ 14ን ትንሽ መለስ ብለን እንድናይ በእግዚአብሔር ስም ጠይቃችኋለሁ። በምዕራፍ 14 ላይ እንደተመለከትነውና እንዳየነው አብርሃም እነዚያን ነገሥታት ድል አድርጎ ሎጥንና ቤተሰቡን ብቻ ሳይሆን ሎጥ የነበረበት ሀገር ላይ ያሉትንም ሁሉ እንዴት አድርጎ በድል አድራጊነት ከምርኮ እንደመለሳቸው ባለፈው ምዕራፋችን ላይ በምዕራፍ 14 ላይ ተመልክተናል። በዚያም ላይ አብርሃም ለእግዚአብሔር የነበረውን ታማኝነት ተመልክተናል። አብርሃም የሰዶም ንጉሥ ምርኮውን ሁሉ ውሰድ፣ ሰውን፣ ገንዘቡን ውሰድ ብሎ በሚጠይቀው ጊዜ፣ ንብረቱን ውሰድ በሚለው ጊዜ እጄን ወደ እግዚአብሔር አንስቻለሁ ነበር ያለው። በዚህም ምክንያት እግዚአብሔር በመልከጼዴቅ በኩል ደግሞ የጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ የሆነው መልከጼዴቅ ክህነትን ከንግስና ጋር የያዘው በእርሱ በኩል አብርሃምን እንዴት እንደባረከው ተመልክተናል፣ አይተናል። ዛሬ ኦሪት ዘፍጥረት ምዕራፍ 15ን እንመለከታለን፣ እናያለን። ልዑል እግዚአብሔር አምላካችን ለሁላችንም ማስተዋልን ጥበቡን ያድለን። ኦሪት ዘፍጥረት ምዕራፍ 15። ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንደዚሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ይህችን ምድር ተወርሳት ዘንድ እንድሰጥህ ከከለዳውያን ኡር ያወጣውህ እግዚአብሔር እኔ ነኝ አለው። አቤቱ እግዚአብሔር ሆይ እንደ ወርሳት በምን አውቃለሁ አለ። እርሱም 3 ዓመት ጊደር፣ 3 ዓመት ፍየልም፣ 3 ዓመት በግም፣ ዋኖስም ርግብም ያዝልኝ አለው። እነዚህንም ሁሉ ወሰደለት፣ በየሁለትም ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው። ወፎችን ግን አልከፈለም። አሞራዎችም በሥጋው ላይ ወረዱ፣ አብርሃምም አበረራቸው። ፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆም ድንጋጤና ታላቅ ጨለማ ወደቀበት። አብርሃምንም አለው፣ ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በርግጥ እወቅ። ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ። በአራተኛው ትውልድ ግን ወደዚህ ይመለሳሉ። የአሞራውያን ኃጢአት ገና አልተፈጸመምና
ፀሐይም በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ። በዚያ ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘርህ ሰጥቼአለሁ። ቄናውያንን፣ ቄኔዛውያንንም፣ ቀድሞናውያንንም፣ ኬጢያውያንንም፣ ፌርዛውያንንም፣ ራፋይምንም፣ አሞራውያንንም፣ ከነዓናውያንንም፣ ጌርጌሳውያንንም፣ ኢያቡሳውያንንም። በፍጡር የሚያመልክ ርጉም ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ ይህ በአብርሃም ታሪክ ውስጥ ለሁለተኛ ጊዜ ምዕራፍ 12 ላይ ተመልክተናል። እግዚአብሔር ከአብርሃም ጋር ያደረገውን ቃል ኪዳን እባርክሃለሁ፣ ታላቅ ሕዝብ አደርግሃለሁ ብሎ ነበረ። አሁን ደግሞ ዘርህ ይችን ምድር ይወርሳል ብሎ ሲናገር እንመለከታለን፣ እናያለን። አንዳንድ ነገሮችን እዚህ ላይ እንድንመለከት በእግዚአብሔር ስም እለምናችኋለሁ። የመጀመሪያው አንደኛው የምንመለከተው ነገር ቢኖር እግዚአብሔር ይሄንን ቃል ኪዳን የሰጠው መቼ እንደሆነ እንድታውቁ ነው። ምክንያቱም አብርሃም እጄን ወደ እግዚአብሔር አንስቻለሁ፣ ምዕራፍ 14 ላይ እጄን ወደ እግዚአብሔር አንስቻለሁኝና ካንተ አንዳች ነገር ፈትልም ቢሆን እንኳን አልወስድም ብሎት ነበር የሰዶምን ንጉሥ። ስለዚህ እግዚአብሔር አሁን ምዕራፍ 15 ላይ አይዞህ እኔ ጋሻህ ነኝ ዋጋህም ታላቅ ነው ሲለው እናያለን፣ እንመለከታለን። ስለዚህ እግዚአብሔር አምላክ ለአብርሃምን የሚያጽናናው አብርሃም ለእግዚአብሔር ያሳየውን ታማኝነት ከተመለከተ በኋላ ነው። እዚህ ላይ እንግዲህ የምንረዳው ነገር ቢኖር ምንድን ነው? ለእግዚአብሔር ለአምላካችን ሕይወታችንን ኑሯችንን ስንሰጥ እግዚአብሔር ደግሞ እኛን አይረሳንም። እግዚአብሔር እኛን አይተውንም። እነ ቅዱስ ዮሐንስ አፈወርቅም በትርጓሜያቸው ላይ ያሉት ነገር ቢኖር ይሄንን ነው። ለአብርሃም እግዚአብሔር አምላክ ዋጋውን ለመስጠት አልዘገየም። ወዲያውኑ አይዞህ እኔ ታላቅ ጋሻህ እሆናለሁኝ፣ አይዞህ በርታ ብሎት ሲናገረው እንመለከታለን፣ እናያለን። በሁለተኛ ደረጃ በዚህ ክፍል ላይ የምንመለከተው ምናልባትም ለእኔና ለእናንተ በዚህ ዘመን ላለነው ትልቅ ትምህርት የሚሆነን አብርሃም ሐዘኑን አብርሃም ከመባለው በፊት ነው፣ አብርሃም ተብሎ ሲጠራ ማለት ነው። ሐዘኑን በእውነት በግልጥነት ነው ያቀረበው። ቅዱስ ዮሐንስ አፈወርቅ በትርጓሜው ላይ ገልጾታል። ቀባብቶ አይደለም ያቀረበው፣ ሙሉ በሙሉ በውስጡ ያለውን የነፍሱን ስቃይ ነው ያቀረበው። በነገራችን ላይ ተመሳሳይ ነገር በአዲስ ኪዳን የምናገኘው እነዚያን ሁለቱን ፈሪሳዊውንና የቀራጩን ጸሎት በምትመለከቱበት ጊዜ ፈሪሳዊው የውስጡን ጉድለት እግዚአብሔር በጸጋው ሊሸፍንለት የሚገባውን ነገር ሸፍኖ ሌላ ስኬቱን ነበር ያቀረበው። ሳምንት 2 ቀን እጾማለሁኝ፣ አስራቴን አወጣለሁ አለ። በአንጻሩ ግን ቀራጩ ግን በውስጡ ያለውን ሕመሙን ለታላቁ ሐኪም ለእርሱ ለእግዚአብሔር ለአምላካችን ገለጠለት። ያ ቀራጭ ተፈውሶ ሄደ፣ ያ ፈሪሳዊ ግን ተወቀሰ። እዚህ ጋር አብርሃምንም የምንመለከተው የምናየው እዚህ ላይ ነው። ውስጡ ያለውን ነገር እግዚአብሔር አይዞህ እኔ ጋሻህ ነኝ ሲለው አብርሃም ያዘነበትን ነገር ነገረው። ጌታ ሆይ ቤቴን እኮ የሚወርሰው ኤሌዘር ነው አለው። ወይም ደግሞ በግዕዙ ኢያውብር ብሎ የሚጠራውን ማለት ነው። እርሱ ነው የሚወርሰው፣ ልጅ የለኝም አለው። እና ማለት የእምነት ሰው መሆን ማለት በውስጣችን ያለውን ነገር መሸሸግ ማለት አይደለም። በውስጣችን ያለውን ብሶታችንን፣ ሐዘናችንን፣ ጭንቀታችንን ለእግዚአብሔር መንገር አንዱ የእምነት እርምጃ እንደሆነ ማወቅ አለብን። ስለዚህም እግዚአብሔር ምን አለው? አይዞህ ከዘርህ የሚገኘው ነው ያንተን ቤት የሚወርሰው አለው። ዘር ብሎ ያስቀመጠውን ገላትያ ላይ በዘርህ አለ እንጂ በዘሮችህ አላለውም ብሎት ለጊዜው ለይስሐቅ ቢሆንም ፍጻሜው ግን በክርስቶስ የሚገኘውን ታላቅ ውርስ እንደተናገረ እዚህ ላይ ልናየው ይገባል ማለት ነው። ስለዚህ እግዚአብሔር ቃል ኪዳኑን ሲሰጠው አብርሃም በእምነት ተቀበለ። ከወንጌል በፊት
የነበረ ወንጌል እዚህ ቦታ ላይ እናገኛለን። ምክንያቱም ለአብርሃም ወንጌል ተሰብኮ ነበር የሚለው ይሄንን ነው። አብርሃምም አመነ ጽድቅም ሆኖ ተቆጠረለት። ይሄ አብርሃም አመነ የሚለው ቃል የአይምሮ ጉዳይ እንዳይደለ እዚህ ጋር በጣም ልንገነዘብ ይገባል። አብርሃም በእግዚአብሔር ላይ ተስፋውን አደረገ ማለት የእግዚአብሔርን ታማኝነት ተረዳ። እግዚአብሔር በቃሉ የታመነ አምላክ እንደሆነ፣ የጸና አምላክ እንደሆነ፣ ቃሉን የማይሽር አምላክ እንደሆነ ተረዳ። ስለዚህ እውነተኛ እምነት ምንድነው ብለን በምንጠይቅበት ጊዜ በእግዚአብሔር ላይ ያረፈ ማለት ነው። በእግዚአብሔር ላይ ሁለንተናውን ያደረገ ማለት ነው። ከሰዋዊ አመክንዮ ባሻገር ከሰዋዊ ከዕለት ተዕለት ችግር ባሻገር የሚመለከትና የሚያይ ማለት ነው። ስለዚህ እግዚአብሔር ከአብርሃም ጋር ይሄንን ቃል ኪዳን አደረገ። እግዚአብሔር ወደፊት በታሪኩ እንደምንመለከተው እንደምናየው ቢዘገይም እንኳን ቃሉን የሚፈጽም አምላክ ነው። ስለዚህ ይሄንን ምዕራፍ ስታነቡ ወንድሞቼና እህቶቼ እግዚአብሔር ለሕይወታችሁ፣ እግዚአብሔር ለኑሯችሁ የገባውን ቃል ኪዳን የተስፋ ቃሉን ትጠብቃላችሁ ወይስ ተናውጣችኋል? ወይስ ሌላ ነገር እያያችሁ ነው? አብርሃም አመነ ጽድቅም ሆኖ ተቆጠረለት ያለው ቃል ዛሬ እኔና እናንተ በእምነት የአብርሃም ልጆች ነንና ይሄንን አጽንተን ልንጠብቅ ይገባል። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። ይህንን ንባባችንን እንቀጥላለን። ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን።